መጀመሪያ መስበክ ምንድነው? መስበክ ምንድነው? ክርስቶስን መስበክ ምንድነው? ክርስቶስን መስበክ አንደኛ ወልደ እግዚአብሔር ነው፣ ቤዛችን ነው፣ መድኃኒታችን በሱ የተፈጸመ ነው፣ ከዚህ በኋላ የሚመጡት ሁሉ በሱ ይድናሉና ኑ ወደ እርሱ ብሎ ድግሱን አዘጋጅቶ እንዳለው በዚያ በመጽሐፈ ምሳሌ ምዕራፍ 9 ላይ እንዳለው ማለት ነው። እሷ እንደባልቃ ትጠራለች እንዳለው ቤተክርስቲያን ክርስቶስን መስበክ ነው እና በገቢር በመናገር ስብከት አለ። ይህ ምንም ጥርጥር የሌለው ነው። ነብዩም እንዳለው ያለ ሰባኪ እንዴት ያምናሉ እንዳለው ሰው ለማመን ለማስገባት የምትሰጠው ስብከት አለ። እሱ ለኢአማኒ ነው። ለምሳሌ አይሁድ ስብከት ያስፈልጋቸዋል። ምክንያቱም በአንድ እግዚአብሔር ያምናሉ፣ በክርስቶስ ግን አናምንም። አንተ እንዴት ራስን አምላክ ትላለህ? በሕጋችሁ አማልክት ናችሁ ተብሎ ተጽፎ የለምን ይላቸዋል። ስለዚህ ተመልከት፣ ለአይሁድ እሱ አምላክ መሆኑን አስረግጠህ መስበክ አለብህ። በር መሆኑ በዚያ እየሰበኩ ማስገባት አለ። ለኢአማኒ ወደ አማኒነት ለማምጣት ወደ ልጅነት፣ ወደ ድህነት፣ ወደ ሕይወት፣ ወደ ቤተክርስቲያን፣ ወደ መንጋው። መቼስ እረኝነቱን ሲሾም በጎችን ሰብስቦ አይደል ያለ የጠፉት ሁሉ። ይሄ ስብከት አለ። ሁለተኛው ደግሞ ካመኑ በኋላ ለሚኖሩት የምትሰጠው ስብከት። አሁን እንግዲህ ተመልከት፣ ኦርቶዶክስ ቤተክርስቲያን ክርስቶስን አትሰብክም ከሆነ ክሱ ይህን ክስ ለማረጋገጥ እንዲህ ብለው የሚከሱ አካላት ሁለት ነገሮችን ማረጋገጥ አለባቸው። አንደኛ ለማያምኑ ክርስቶስን ካላመናቸው አትድንም ብላ አትሰብክም፣ አንድ እግዚአብሔር ይበቃል ትላለች፣ ክርስቶስን አታስተዋውቅም ነው አንዱ ሊሆን የሚችለው። ሁለተኛው ካመኑ በኋላ ደግሞ አንተ ከዚያ በኋላ ከክርስቶስ ጋር መኖር ነው። የሚያምንብኝ ቢኖር እሱ በደጅ ቁሜ አንኳኳለሁ የሚለው ላይ የዚህኛው ላይ እኔ ወደ እሱ እመጣለሁ ከእሱ ጋር አብሬው እራት እበላለሁ ይላል አይደል? እና በእሱ አድሬ እኖራለሁ ይላል። ካመንክና ከገባህ በኋላ ኑሮህ ከክርስቶስ ጋር መኖር። ሳታመን ክርስቶስን ማስተዋወቅ ማሳመን ነው፣ ማጥመቅ ነው፣ ማቁረብ፣ ማስገባት። ካመንክ በኋላ ግን ማኖር። ካመንክ በኋላ የዘረዘራቸዋሉ። አሁን የክርስቶስ የሰጠን እንድንሰብካቸው እንዴት እንደምንጾም፣ እንዴት እንደምንጸልይ፣ እንዴት እንደምንሰግድ፣ ከነማን ጋር ህብረት እንዳለን የቤተክርስቲያኑ አንድነት ማለት ነው። እንዲያውም በስነ ስብከት አጥኚዎች ለአንድ አማኝ የሚደረግለት ስብከት ሊተርጂካል ይሉታል። የስርዓተ አምልኮት አካል ማለት ነው። እሱ ማለት ምን ማለት ነው? ለምሳሌ በቤተክርስቲያናችን ቅዳሴ ሲቀደስ መጀመሪያ መልእክታት ይነበባል። ከዚያ ከዳዊት ይሰበካል። በአንዳንዶቹ ከኦሪትም የሚያነባሉ አይደለም። ከዚያ ወንጌል ይነበባል። ከዚያ በኋላ በዚያ ቦታ ያለ ሊቀ ጳጳስ ከሌለ ሐዋርያትን ስለሚተካ ማለት ነው፣ በዚያ ያሉ የቤተክርስቲያን መምህራን ካህናት ያስተምሩ ይላል። ይሄ የቅዳሴው አካል ነው። ለምን? ማኖር ነው፣ ማዋሃድ ነው። ታነቃዋለህ፣ ታዘጋጀዋለህ፣ አሌሉ ይለዋል። በቅዳሴው ጊዜ ያውጀዋል። ልብህን ከፍ ከፍ አድርግ ይላል። ተንሱ ይላል፣ ተነስ ይለዋል። ከምድራዊ ነገር አይምሮ ሀበዝ ትቀውሙ ይለዋል። የምትቆምበትን እወቅ ይለዋል። ይነግረዋል፣ ያዘጋጀዋል። ከዚያ ታምሁ በበይናቲክሙ ይለዋል። ህብረት ነዋ፣ ያስማማዋል። ከቅዱሳን ጋር ሰላም ለኪ እያለ ሰላም ለኩ ጻድቃን ወሰማዕት እያለ ከነዚያ ጋር ሁሉ ያገናኘዋል። ሰላምታ ይወሰጠዋል። ከሊቀ ካህናት ከኢየሱስ ክርስቶስ እሱ የተሰየመበት ነው። እያዘጋጀ ሄድና የመጨረሻው ማለት የክርስቶስን ስጋና ደም ሰጥታ አዋህደ ማኖር። ስለዚህ ስብከቱ ሁለት አይነት ለአማኝ የምታደርገው ስብከት ስርዓተ አምልኮታዊ ወይም የስርዓተ አምልኮት አካል ማዋሃጃ እና ዓላማው ሶስት ነው። የስብከት ዓላማው ካልክ አንደኛው ማሳመን አይደለም። ውስጥ ላሉት ግን ማጽናትና ማንጻት። ማጽናት ተጠራጥሮ እንዳይወጣ እንደገና አውሬ እንዳይበላው። ማንጻት ደግሞ ቀድሰህ ትቀደሱም ዘንድ ፈልጉ ያለ እርሱ ማየት የሚቻለው የለምና እንዳለ ቅዱስ ጳውሎስ የቤተክርስቲያን ስራ ማንጻት ነው። ልክ ቅድም እንዳልነው በዚያ በሉቃስ ወንጌል 15 እንዳለው ቤት ውስጥ ሆኖ የሚጠፋል። ቤት ውስጥ ሆኖ መንጋው ገብቶ ግን እዛው ሆኖ የሚጠፋል። ቤተክርስቲያን ውስጥ ሆኖ አቧራም ያለብሰዋል፣ ኃጢአትም ያለብሰዋል። እሱ መብራት ታበራለታለህ፣ ወንጌልን ትገልጥለታለህ፣ ትርጓሜ ትሰጠዋለህ፣ ታብራራለታለህ፣ ትፈልገዋለህ። ስታገኘው ያ ጌጥ ነው፣ ቅድም ጌጣችን ነው ተብሏል። ትሰነግለዋለህ፣ ታጥበዋለህ፣ ትወለውለዋለህ፣ ታከብረዋለህ። ይሄ ነው እኛ ሁለቱንም ቤተክርስቲያን ታደርጋለች።
እኔ እንዲያውም እነዚህን የሚከሱ ሰዎች የሚያደርጉትን አያውቁም። አምነናል ይሉና የማያምን ሰው ስብከት ሲሰብኩ ይኖራል። ለአማኝ እኮ የማያምን ሰው ስብከት አትሰብክለት። ለአማኝ አምነዋላ። ለአማኝ የሚያጸናው የሚያነጻው ነው የምትሰብክለት። ለማያምን የሚያሳውቀው የሚያሳምነው ነው። ለማያምን ሰው ማሳወቅ ማሳመን፣ ለሚያምን ሰው ማጽናት ማንጻት፣ ሁለቱ መቀደስ፣ ማክበር፣ መለወጥ፣ ማዋሃድ፣ ህብረት እንዲኖረው ማለት ከእግዚአብሔር ጋር ከቅዱሳን ጋር ወይም ከቤተ ክርስቲያን ጋር በምልአት እንዲዋሃድ ማድረግ ነው እና ሁለቱን ልይት አድርጋ ጥርት አድርጋ ብሪት አድርጋ የምትሰብከው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት። ሶስተኛ ምናልባት እነዚህ ሰዎች ስብከት የሚሉት ኢየሱስ ኢየሱስ የሚለውን ከሆነ ይሄ አጋንንት ነው የሚሉት። ኢየሱስ ማን ነው? ኢየሱስ የወይን ግንድ ነው፣ ቅርንጫፎቹ ማለት ስለ ቅርንጫፉ መናገር ስህተት ነው ሊሉ ይችላሉ። አሁን እነሱ ቅርንጫፎች እንዴ በቅርንጫፉ በኩል አፍርቶ የማይታይ የወይን ግንድ ምን አይነት መልመላ ግንድ ነው? ክርስቶስ ደረቅ ግንድ እኮ አይደለም። ክርስቶስ በቅርንጫፎቹ በኩል የሚያፈራ ቅድም አባታችን እንዳሉት ደጋግሞ መምህርም እንደገለጹት አርአያነቱ እኮ በጥላው በልብሱ ያቺ ዘፈረ ቀሚሱን ለብሳ ዳሳ የዳነችውን ያሳያቸው እኮ ሳይናገር ዝም ብሎ ማለፍ ይችላል። እናንተም ነገ ይህን ታደርግ ቅድም የተገለጸ ስለሆነ አሁን ዘፈሮቹ እነማን ናቸው? ቅድም ሲተረጎም ነበረ በአንደኛ ቆሮንቶስ 12 ላይ እጆቹ፣ እግሮቹ፣ አይኖቹ የሚባሉት እኮ ካህናት መምህራን ናቸው። እንዴ ስለ እነዚህ መናገር እኮ አንድም በሽተኛ እጄን ያዝና ላውጣ ትለዋለህ። እንዴ ሰውየውን እየያዝ አይደለም እንዴ? ይሄ ስለ እጁ ነው የምትናገረው፣ ስለ ሰውየው አይደለም የምትናገረው ልትለው ትችላል። እጁ የአካሉ ብልት አይደለም ነው እና ወንጌል መስበክ ማለት ኢየሱስ 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 ማለት ብቻ አይደለም። ኢየሱስን በምልአት መግለጥ፣ ኢየሱስን ቆርጦ ገንጥሎ። በነገራችን ላይ ከ15ኛው ከሉተር እና ከነዝዊንግል ከነካልቪን መነሳት በኋላ ያለው ወንጌል ክርስቶስን መስበክ የሚለው አካሄዱ የማፍረስ ዲኮንስትራክት የማድረግ ነው። ለምሳሌ ከመጽሐፍ ቅዱስም የመቀነስ በነገራችን ላይ መቀነስ ሲጀመር የጀመረው በፕሮቴስታንት ነው። መለወጥ የተጀመረው በፕሮቴስታንት ነው። ለምሳሌ በመጽሐፍ ቅዱስ ቄስ የሚለው ቃል ለመጀመሪያ ጊዜ ሽማግሌ በሚል የተለወጠው በፕሮቴስታንቶች። ለምን? ከክህነት ወጡ። ሲወጡ ሰው አይ ሽማግሌ ነው ሽማግሌ ተሰብስቦ እኔ ቄስ ነኝ እኔ ፓስተር ላይ ከዚያ በኋላ መቀነስ ለራስ በሚስማማ ማድረግ ማለት ያ ክርስቶስን መስበክ አይደለም። ክርስቶስን አሟልተህ ነው የምትሰብከው እና ለደቀ መዛሙርቱ የሰጠው አይደል። ለምሳሌ ስለ አንድ ቅዱስ ማስተማር ወንጌል ማስተማር አይደለም የሚሉ ሰዎች ካሉ ክርስቶስ ያደረገውን እንገራቸው። የማቴዎስ ወንጌል ምዕራፍ 11 ላይ ዮሐንስ ደቀ መዛሙርቱ መጥተው ጌታ ጠየቁት ይላል። ከጠየቁት በኋላ እነርሱ ሲሄዱ መለሰላቸውና ስለ ክርስቶስ ስለ ዮሐንስ መናገር ጀመረ ይላል። ምን እያለ ነው? ስለ ዮሐንስ መናገር ጀመረ ለሕዝቡ። ምን ብሎ? እሱ እውነተኛ የሚነድ መብራትና የሚያበራ ብርሃን ነበረ እያለ ስለ ዮሐንስ። እናንተ ግን በብርሃኑ ገብጥ ጊዜ ደስ ላችሁ ፈለጋችሁ፣ ምን ልታይ ወጥታችኋል? ነፋስም ነገሥታት እያለ በሙሉ ስለ ዮሐንስ ተመልከት። ስለ አንድ እሱ ስለላከው እና እሱ ስለከበረበት ቅዱስ መመስከርን በቤተ ክርስቲያን አውደ ምሕረት ላይ የመጀመረው ራሱ ክርስቶስ። ስለ ክርስቶስ ያደረገውን ማድረግ ነው ወንጌልን መስበክ እኮ። ስለ ዮሐንስ ግን እንደ ዮሐንስ ስለበቃ ነው የምትመሰክረው፣ ለማንም አትመሰክርም። እነማን ናቸው የሚመሰክርላቸው? ክርስቶስ ራሱ የሚመሰክርላቸው። በምን ይመሰክርላቸዋል? በተአምራት። ምን አድርጎ? ዕውር አብርቶ፣ ሙት አንስቶ ታምራት አድርጎ ይመሰክርላቸዋል። አሁን ቅዱሳን እኮ ነው በአጽማቸው ታምራት ያደርግላል፣ ልክ በኤልሳ አጽም እንዳደረገው። ይሄ የክርስቶስ ለቅዱሳን የተሰጠ ምስክርነት። ቅድስና በኦርቶዶክስ ለሰዎች የምትሰጠው አይደለም። ምክንያቱም ቅድስና የእግዚአብሔር ገንዘብ ስለሆነ ፍጥረት ለማንም ፍጥረት አሳልፎ አይሰጠውም። የሌለው እንዴት አድርጎ ቅድስናን የሚሰጠው እግዚአብሔር ነው። እኛ የምንመሰክረው እግዚአብሔር የሰጠውን ቅድስና ነው። ስለዚህ ተመልከት፣ እግዚአብሔር የሰጠውን ቅድስና መመስከር ስለ እግዚአብሔር መመስከር አይደለም። ዮሐንስ የከበረ ነው ካልክ ያከበረው ማን ነው? ራሱ ባህሪው ነው አይደለም፣ እግዚአብሔር ነው ያከበረው። ሰማዕታትን ያከበራቸው ማን ነው? ክርስቶስ ነው። ቅድም የሚባለው አክሊላቲሆሙ አክሊሎሙ ለሰማዕት የሚባለው አክሊሎሙ ለመላእክት የሚባለው ይህ ሁሉ እኮ የእነሱ ሁለንተናቸው ክርስቶስ ነው። ቅዱስ ጳውሎስ ምንድን ነው ያለው? ገላትያ ምዕራፍ 2 ቁጥር ያለ እኔ አሁን ለራሴ አልኖርም በእኔ የሚኖረው ራሱ ክርስቶስ ነው አለ። ስለዚህ አንድ ቅዱስ እኮ ማለት የክርስቶስ ማደሪያ ማለት ነው። በቅዱስ ጳውሎስ ጥላ የፈወሰው ማለት ጨርቅ የፈወሰው ማለት ነው ክርስቶስ። በቅዱስ ጴጥሮስ ጥላ የፈወሰው ማለት ነው ክርስቶስ። ስለ ቅዱስ ጴጥሮስ ገርል ብለህ በሱ እግዚአብሔር ስላደረገው መመስከር ስለ ክርስቶስ መመስከር። ምናልባት ክርስቶስን አትሰብክም የሚሉት በዚህ መንገድ ከሆነ እንዲያውም ስለ ክርስቶስ የማይሰብኩ እነሱ ናቸው። የት አለ ክርስቶስ በእነሱ መካከል? እንዴ
በቅዱሳን ላይ ፍሬ ሲያፈራ ካላየኸው፣ በካህናት ላይ ኃጢአት ሲያስተስርይ ካላየኸው በቅዳሴው የት አለ ክርስቶስ? የት ነው የሚኖረው? የት ነው ያለ? መስዋዕት ሆኖ እየተፈተተ ማለት ነው። እየተፈተተ ሰዎችን ከእግዚአብሔር ካላዋሃደ፣ ወደ እግዚአብሔር ካላቀረበ የት ነው ያለው ክርስቶስ? ክርስቶስማ ያለው እኛ ጋር ነው። በቃላትም ከሆነ የጌቶች ጌታ የነገሥታት አምላክ እንግዲህ ሊቃውንቱ ይጠቅሱልሃል። በዜማችን፣ በማህሌታችን፣ በሳይታታችን፣ በቅዳሴያችን ስለ ክርስቶስ የምንናገረው የሞላ እየተረፈ ነው። በስብከትም አለ። ግን የኛ አብዛኛው ስርዓተ አምልኮታዊ ነው፣ በገቢር ነው። ክርስቶስን እንመግባቸዋለን፣ ስጋውን እያበላን እናጠጣቸዋለን፣ ደሙን እያጠጣን ጽማቸውን እናረካለን፣ ቃሉን እየሰጠን። እሱ ዝም ብሎ ሩቅ ሲያደርግ የማይታይ ልክ ለምሳሌ ቅድም እንዳለው በመፍጠር ለምሳሌ ሲፈጥር ታየ። አሁን ደግሞ ሰው ከሆነ በኋላ ክርስቶስ ሆኖ በስመ ሥጋዌው ከተሰጠው በኋላ ባደረባቸው ቅዱሳን ሲሰራ እናየዋለን። ያን ካላሳየ ክርስቶስን አልሰበክም ማለት። እንዲያውም ክርስቶስን የማይሰብኩት ክርስቶስን የማይሰብኩ አትሰብኩም የሚሉት ሰዎች ናቸው። እነሱ አይሰብኩትም፣ አያውቁትም። ስሙን እንኳ ቢጠሩት ስለሌላ ክርስቶስ ነው። ቅዱስ ጳውሎስ ቅድም ባነሳነው ጥቅሶች ላይ እንዳለው እውነተኛው ክርስቶስ በእነ ዮሐንስ የሚሰበክ ስለ ዮሐንስ የሚሰብክ ነው። እውነተኛው ክርስቶስ ስለ ሙሴ የሚሰብክ ነው። እንዴ ስለ አብርሃም የሚሰብክ ነው። አብርሃምን የሰበከው እኮ ክርስቶስ ነው። ሙሴን የሰበከው እኮ ክርስቶስ ነው። ነቢያት እነሱን አሰበካቸው ስለ ራሱ፣ እነሱን ደግሞ እሱ ሰበካቸው። ስለ እርሱ እንዲሰብኩ አደረጋቸው፣ እነሱን ደግሞ ለሌላው ሰበካቸው። አለቀ። በመጽሐፍ ታጽፎ እኮ እንድናከብር ያደረገ ወደ ሙሴ እናንተ ሙሴ እኮ ስለ እኔ ነው የመሰከረው ነው ያላቸው አይደለም እንዴ? ስለዚህ ሙሴ የእሱ ምስክር መሆኑን ደግሞ ክርስቶስ መሰከረ። እኛ እኮ የምንለው ምንድን ነው? ሰማዕታት የክርስቶስ ምስክሮች ነው የምንለው እኮ አይደለም እንዴ? ጻድቃን የክርስቶስ ምስክሮች ስለ እሱ ብለው በእሱ ፍሬ የሚያፈራ እንደሆነ ምሳሌ ወደ ደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእሱም ጋር እኖራለሁ ይላል አይደለም እንዴ? መናኝ ጻድቅ ማለት ምን ማለት ነው? ቤቱን ለክርስቶስ ብቻ ያስገባ አስገብቶ የሚኖር እኮ ማለት ከእሱ ጋር ተጋብቶ ከሌላ አልጋባም ብሎ የመነኮሰው እኮ ሌላ ነው። ነፍሴን ለአንተ ነው የምሰጣት ከሌላ አልጋባም ያለ እኮ ነው። እሱን የምትሰብከው እኮ ምን ብለህ ነው? ክርስቶስ አብሮት የሚኖር እኮ ብለህ ነው። የክርስቶስ ማደሪያ የሆነ ቅዱስ ጳውሎስ እንዳለው በእኔ ይኖራል እንዳለው። አሁን ቅዱስ ጳውሎስ እኮ ምንም ቢቻላችሁ እንደኔ ኑሩ ያለው ለምንድን ነው? ክርስቶስን ብቻ አግብታችሁ ኑሩ። ወይም ሙሽራው ይባላል። የቤተክርስቲያን ሙሽራዋ ነው፣ ራሷ ነው አይደለም? ነፍስ ሙሽሪት ትሆናለች። ይህን ሁሉ መስበክ እኮ ክርስቶስን መስበክ። ሙሽራይቱ የሙሽራው ናታ፣ ነፍሲቱ እኮ የክርስቶስ ናት። እና ክርስቶስን ቤተክርስቲያን ትሰብከዋለች ብለን በመግለጥም የምንገልጠው አይደለም እኮ። ትገልጠዋለች፣ ታሳየዋለች። ሥላሴን ሁሉ እኮ ነው የምትሰብከው። ሥላሴን የምታሳየው ክርስቶስን መስበክ እኮ ልጅ ነው ስትል ቅድም አባታችንም ሊቁም እንዳለው እኮ ወልድ ማለት እኮ አባትነት መናገር እኮ ሕይወቱን መንፈስ ቅዱስ ሥላሴን እኮ ነው የምንመሰክረው አይደለም እንዴ? ሥላሴን እንመሰክራለን። እንግዲህ ስለ ሥላሴ ቅዳሴያችንም በተለይ በአባ ሕርያቆስ ቅዳሴ ያለው እጅግ የሚደንቅ ነው። ቅድምም ተደጋግሞ ይጠቀስ ስለነበረ ማለት ቤተክርስቲያናችን እንዲህ አድርጋ ጥንቅቅ አድርጋ ነው የምትሰብከው። ግን አጋንንቱ ከመከራ ለማምለጥ በሚጠሩት መንገድ ግን አትሰብከውም። ቅድም እንዳለው የእግዚአብሔር ልጅ ሆይ ይሄ ሳይደርስ ልታጠፋ መጣህን ያለው ያቺ የእውነት ምስክር እሱ ከቅጣት እንዲያመልጥ ፈልጎ ነው እንጂ አምላክነቱ ታውቆ እንዲሰበክ ተፈልጎ አይደለም። እንኳን ይሄን ሰይጣን ተንኮለኛ ስለሆነ እነ ቅዱስ ጳውሎስ እውነተኛውን መድኃን የሚነግሯችሁ አምላክ የሚነግሯችሁ እያለ እኮ ተናግሯል። ያኔ የተናገረው ለምንድን ነው? እሱም እውነተኛ ነው ተብሎ ተቀባይነት አግኝቶ ጎትቶ ለመውሰድ ነው እንጂ ለነሱም እየመሰከረ ለነዚያም እየመሰከረ አይደለም። እንዲህ ስለ ራሳቸው ልክ እንደ ሰይጣን ለራሳቸው ብለው ልክ ይሄ እንደ ደቂቀ አስቃ ላይ እንዳደረጉት ለራሳቸው እነሱ ናቸው እውነተኞች እንዲባሉ ለማድረግ ክርስቶስ የሚሉ ሰዎች ክፍላቸው ከዚያ ሰይጣን። በእውነተኛ ክብሩ ከሆነ በመገለጫው በመታያው ነው ክርስቶስ የሚሰበከው። እና ዋናውም እኮ ክርስቶስን የምንሰብክበት አዋህዶ ለማኖር ከሆነ ምስጢራተ ቤተክርስቲያን መኖር አለባቸው። አማናዊ ስብከት ማለት ስርዓት አምልኮት ነው። አማናዊ ስብከት የመጀመሪያው ስብከት ማስገቢያ ነው። ካስገባ በኋላ ግን ብዙ አለ፣ መሰማሪያ አለ፣ ማብላት አለ፣ መጣጣት አለ፣ መጋበዝ አለ። አይደለም አለቀ በቃ። ክርስቶስ እንበላዋለን፣ ክርስቶስ እንጠጣዋለን፣ ልበሱት እንደባታ እንለብሰዋለን፣ እንዘምረዋለን፣ እናመሰግነዋለን። እና ሁሉ ነገራችን ከክርስቶስ ይወጣ አንድም ነገር